ፀሐይ ለ3 ቀን እንቅስቃሴ ያቆመች ትመስላለች። ፀሐይ 3 ቀን ሞታለች ማለት ነው። ራሱ ፈላስፋ ይሆናል። አትፈላሰፍ ቢለው እድል ጊዜ ከፈቀደለት ማለት ነው። ከፈቀደለት ስንት እኮ ደነዛል። አሁን ብዙዎቻችን አንድ ስክሪን ላይ ብቻ ነው ያለነው። አይ ቲንክ ሁሉ ነገር ሁሉ ፍጥረት እግዚአብሔርን ያውቃል። ፍልስፍና ማሰብ ባንችል ኖሮ ፈላሰፍ እንችል ነበር ወይ? ቃሉ ነው ሐሳቡን የፈጠረው፣ ሐሳቡ ነው ቃሉን የፈጠረው። ቃል ባይኖር ማሰብ አትችልም። እግዚአብሔር ባይኖር አንተ ትኖራለህ? እግዚአብሔር አለ ለሙስት አንገባ። እዛው አንገባ። እዛው መግባቴ ሳይሆን ህዋውን የሚገዛው ኃይል አልኩ። ጸበለስ በላ ሲል ብዙ የሚያስበው የሆነ ፍሩት ሄዶ የበላ ይመስላል አይደለም። ኢየሱስን ማን አለው? ዳግማዊ አዳም ማለት አከርካሪትን ብትቆጥር ከዚህ ከመቀመጫ ጀምሮ እስከዚህ ድረስ ያለው 33 ነው። በዛ ጊዜ የተወለዱትን 144 ሺህ ህፃን አስገደለ። ሐዋርያት ምን ማለት ነው? ሆረ ሄደ ሀጆች ማለት ነው። ፊደል እንግዲህ ማለት ፈደለ ቆጠረ ማለት ነው። ቁጥር ነው። አዲስ መጤ ፊደሎች ላቲን ምናምን እየገቡ ናቸው። ሁሉ ስርዓታችን በሙሉ መንፈሳዊ፣ ቋንቋችን መንፈሳዊ። እንደምን አድርግ እግዚአብሔር ይመስገን። ጥሩ ነገር ነው። ሪቮሉሽን ጥሩ ነገር ነው፣ አመፅ አይደለም። ስለዚህ ኢትዮጵያ ውስጥ ወደ 16 ነፃ አውጪ ተቋቋሙ። እምቢተኝነት አሁን ድንግዝግዝ ውስጥ ነው ያለ። ፍልስፍናውም ጠፍቶብናል። የት እንደምንሄድም አናውቅም። ወደ 38 ሊቃውንቶች ሄዱ ነው የሚባለው ከኢትዮጵያ አሪዮስ ለማወገዝ። ሰዋሰወ ሰማይ ትባላለች። ሰማይና ሰዋሰው ማለት መሰላል ነው። ሰማይና ምድርን በማህፀን ያገናኘች የብሔር ብሔሮች መገለጫ ነው። ያ ኮከብ ደግሞ በውጭው ዓለም የሉሲፈር መገለጫ ነው። አሁን ታዲያ ይሄን አረንጓዴ ቢጫ ቀይ ቫይብሬሽን ለመስበር ላዩ ላይ የሴታኒክ ምልክት ተደረገ። ያንን ኮከብ ካደረገ ወዲያ የህዝባችን ባህሪ ሁሉ ተቀይሯል። ሪቮሉሽን የሚለውን አብዮት ብሎ ተረጎሙት። እምቢተኝነት በማጭዱ ለቆርጣችሁ በመዶሻው ለፈልጣችሁ የጤነኛ ዓለምን የሀብታሞች ጤነኞች የፍቅረኞች ለምን አናረጋትም? በጣም እየሰፋ መጣ። ያ ኮከብ ከወጣ ወዲያ ፀሐይ ባትኖር እኛ የለንም እኮ። እግዚአብሔርን ሬኮግናይዝ እኮ የምናደርገው ፀሐይ ስላለ ነው። ፀሐይ ንጉሠ ነገሥት ናት። በኢየሱስ ትመሰላለች። አንበሳነት ቅድስና እንደሆነ የዛን ጊዜ ባቢሎን ይባላል። ለማዕታዊ መንግስት የዛን ጊዜ መሰለኝ የጀመረው። ግንባችንን እያፈረስን ያለ ይሄ እንግዲህ ሰንደቅ ዓላማው ወይም ባንዲራን በለው ያው ኮከቡ ስላለበት ሁሉ ጊዜ የሚሰጠን መረጃ ሞገድ ወደ ሴታኒክ የጨለማውን ሞገድ ከፍ የሚያደርግ ነው። ብዙ ጊዜ ሰዎች የኔ ፍልስፍና የሚሉት ነገር አላቸው። በዕለት ተዕለት የሰው መግባባት ውስጥ እኔ ፍልስፍናዬ እንደዚህ ነው ይላሉ። አዎ፣ እንዴት ነው የምታየው? አዎ፣ እንግዲህ እነዚህ ሰዎች ፍልስፍናዬ እንደዚህ ነው ይበሉ እንጂ ማለት የሚፈልጉት የኔ እምነት ወይንም ደግሞ የኔ እይታ ለማለት ነው። ፍልስፍና እንዳልኩ ቅድም ሁሉን ነገር አሰባስቦ ይሄን ሞገድ የሚያመጣ ነው። እኔ እኮ ፍልስፍና እንደዚህ ሲል ዝም ብሎ አንድ ሁለት ጊዜ ያነበበውን ነገር ወይ የሰማውን ነገር በዛ ተሟሽቷል አስተሳሰብ ወይንም እይታው ወይንም ምልክቶች ሲምቦሉ በዛ ተቀርጾለታል። ያው ይሄ እኛ ፍልስፍና ይላል። ግን ምንድነው? እንዴት ነው ይሄ ፍልስፍና ሊመጣ ይችላል? አሁን ቅድም እንዳስረዳው እንዴት ብዬ አንዳንድ ነገሮች ውስጥ ላልመግባት አሁን እይታ ሁሉ ፍልስፍና ይሆናል ወይ? እይታ ሁሉ ፍልስፍና ይሆናል ወይ? ዋል ሊሆን ይችላል። ግን እንዴት እንደተረጎምከው ነው። አሁን ለምሳሌ እይታ ስትል አስተሳሰብ ማለት ነው። ኦኬ ዋል አስተሳሰብ እንዴት የተሞረደው በተለያየ በዚህ በከባቢ በተወለድክበት ወይንም በኖርክበት ሀገር ወይንም ባህል ተሟሽቶ ምልህ ዋና ፋውንዳሜንታል እሱ ነው። አሁን የሚያጨቃጭ ምንድነው ፋውንዴሽኑ ምንድነው ልትል ትችላለህ። እሱ ከባድ ነው። ግን እንዴት ነው የተረጎምከው ነው ነገር። አሁን ቅድም ስል አሁን አዳም በእንግሊዘኛም አደም ምናምን ይሉታል። ትንሽ ፕሮናንሴሽን ይቀየራል እና አሁን ብዙዎቻችን እይታችን እንበል ኮት ኢንኮት አዳም የሚባል እግዚአብሔር ከአፈር ፈጠረው አይደል?
እና እንትን አደረገና እፍ አለበት ይላል። እና ብቻውን ነበር። ኦኬ አዳም። አሁን ግን ሌላ አልኩ። አዳም እኮ እኔ የሚመስለኝ አልኩ ይሄ ኃይል ሁለቱ ኃይል የተገናኘ ነው። ህዋውን የሚገዛው ኃይል አልኩ። ያ እንግዲህ የኔ እይታ ነው። ኦኬ እና ያ ሞር ተቀባይነት ሊያገኝ ይችላል ወይ ብዬ ብል ለራሴ ያው ያ የበለጠ ሰኝ ሰጠኝ። ለምን እግዚአብሔር የሚባል አሁን እግዚአብሔር ስትል አንድ የሆነ አካል ይመስላል መጥቶ አቧራ ምናምን ወይንም መንፈስም ቢሆን አቧራ ሰብስቦ ወይንም ምናምን አድርጎ የሚፈጥር ለኔ ሊመጣልኝ አልቻለም። ስቲል እግዚአብሔር የሚለውን አምናል። አሁን እዚሁ ላይ ስንቀጥል እይታ ላይ ስንቀጥል ያው እምነቱን ለማያዝ ምን ይላል አዳም የሚባለው ኃጢአት ማጉደል ማለት ነው። እሺ ከታዘዘው መስመር ወጣ፣ ከቫይብሬሽን ወጣ ማለት ነው ኃጢአት። ኦፍ ኮርስ ከሞገድ ስወጣ ያው ድሬሮ ብትከፍት ከሞገድ ካልሆነ ቻቻቻቻ ቢደግር የተዛባ እብደት ነው የምትሰማው። አዳምም ይሄ እንደዚህን ሁለቱ ያገናኘ ከሞገድ ወጣና የማይሆን ነገር አደረገ። እነዚህ ሁሉ ሲምቦሊክ ናቸው። ዕፀ በለስ በላ ሲል ሰው የሚያስበው የሆነ ፍሩት ሄዶ የበላ ይመስላል። አይደለም፣ መስመር ያሳተው እና ምንድነው አዳም ከዛ ከመስመር ከወጣ ወዲያ እግዚአብሔር ተቆጣ አይደል? እና 40 ቀን ሱባኤ ያዘ ነው የሚባለው። 40 ቀን ሱባኤ ይዞ ለዚህ ነው በ40 ቀናችን የምንጠመቀው መሰለኝ። 40 ቀን ወንዶች 40 ቀን ሱባኤ ይዞ እግዚአብሔር ይቅር አለው። ምን አለው? ከልጅ ልጅ ተወልጄ አድንሃለሁ አለው። ስለዚህ አዳም ቁጥሩ በሄኖክ ሚዛን በፊደላችን ማለት ነው 144 ናት። ይሄም እንግዲህ ሲምቦሊክ ሪፕሬዘንቴሽን ነው። አዳም የሚባለው ኮንሴፕት ማለት 144። አሁን ከልጅ ልጅ ተወልጄ 5 ቀን ተኩል በኋላ አድንሃለሁ ስላለው ከልጅ ልጅ ተወልጄ ነው ያላለው፣ ከአዳም ልጅ ልጅ ኢየሱስን ማን አለው? ዳግማዊ አዳም ማለት። አየህ አሁን እዚህ ላይ ነው እንግዲህ ሲምቦሊክ መሆኑ እየገባኝ የሚመጣው። ለምን አዳም በስንት ዓመቱ ተከሰተ ይላል ኢትዮጵያ ተዋህዶ። አዳም 33 ዘመኑ ሲሆን ተከሰተ ይላል። መቼ? ዓርብ ቀን 9 ሰዓት ላይ ነው መሰለኝ። ከልጅ ልጅ ተወልጄ አድንሃለሁ ያለው ማን ነው? ኢየሱስ። ማን ነው እሱ ታዲያ? ሌላ ቅጽያ ስሙ ዳግማዊ አዳም አይደል? አዳም 144 ነው ብያለሁ ቁጥሩ በሄኖክ ሚዛን። ዳግማዊ አዳም ኢየሱስ ናት። ኢየሱስ አይደለም፣ ጂሰስ አይደለም፣ ኢየሱስ 144 ነው። ኢየሱስም የተሰቀለው በ33 ዘመኑ ነው። እንደዚሁም አከርካሪትን ብትቆጥር ከዚህ ከመቀመጫ ጀምሮ እስከዚህ ድረስ ያለው 33 ነው። እነዚህ ሁሉ ሲምቦሊክ ናቸው። እሺ እና ይሄን መሰረት አድርገህ ስትሄድ ምናልባት ከኦሪጂናል ወይም ከመሰረታዊ ሐሳብ ብዙ ላትወጣ ይችላል። ሎጂክን ጠብቀህ ትሄዳለህ ማለት ቋንቋ ሎጂክ ማለት እንግዲህ ቃል ብያለሁ ሎጎስ ከሚለው ይመጣል እና ቃላቶች ሲደጋገሙ የሁሉ የእግዚአብሔር ቋንቋ ይሆናል ማለት ነው። ያ ነው መፋለስ የሚጀምረው ወይ ኃጢአት ገባው። ይህ ሲምቦሊክ ኢንተርፕሬቴሽን መዛባ ሲጀምርና እንደፈለክ አይ ምናምን ያክ መጨፈስ ሲጀምር ማለት ነው። ለምንድን ነው አዳም 40 ቀን የተከሰተ? በ33 ዓመቱ ተከሰተ ነው የሚለው የኛ መጽሐፍ። ኢየሱስ ዳግማዊ አዳም ነው በ33 ዓመት። እንደገና ቁጥራቸው አንድ ነው፣ 144 ነው። 144 ግን 12 ሲባዛ በ12 ነው። አክቹአሊ ኢስተርን ፍልስፍና ላይ እንደሚለው ከዚህ ከመቀመጫ ጀምሮ እስከዚህ ድረስ ያለ ቁጥሮች አሉ፣ ቫይብሬሽን ቁጥሮች 144 ይሞላሉ። እና መጨረሻ መጽሐፉ ላይ ምን ይላል? 144 ሺህ ተርፋሉ ምናምን አይደል የሚለው። እንደገና ሄሮድስ ስንት ነው የገደለው? የዓለም ንጉሥ ተወልዷል ሲባል እንግዲህ ሜታፎር የዓለም ንጉሥ እንግዲህ ያው እግዚአብሔር ነው። ተወልዷል ሲባል በዛ ጊዜ የተወለዱትን 144 ሺህ ህፃን አስገደለ። ለነገሩ 144 ሺህ ህፃን ሊኖር አይችልም በዛ ጊዜ። ኦኬ ግን ይሄ ሲምቦሊኩን እየነገሩ ነው ያሉት። እንደገና ወደ ሲምቦሊዝም ስንገባ ኢየሱስ ስንት ሐዋርያት ሰበሰበ? 12 ሐዋርያት ምን ማለት ነው? ሆረ ሄደ ሀጆች ማለት ነው። እዚህ ዙሪያው ስንት ኮከቦች አሉ እንላለን? 12 ኮከቦች አሉ። የዞዲያክ ምንላቸው ወደ አውደ ነገስት ይባላል። አወደ፣ ዞረ፣ ነገሰ። ፀሐያችን አንዱን የኮከብ ክምችት ለመዞር 2000 ዓመት ይፈጅባታል። ኢየሱስ ዳግማዊ አዳም ሲመጣ ወደ ምድር 12 ሐዋርያት ነው የሰበሰበው። እቺ ፀሐያችን የምናያት አንዱን የኮከብ ክምችት ለመዞር 2000 ዓመት ይፈጅባታል።
ኢየሱስ የወጣችው ኮከብ ሁት ናት ወይም ፓይሲስ አሳው። ለዚህ ነው አሳ አጥማጅ ከምትሆኑ ሐዋርያ ሆረ ሀጆች ናቸው። አሳ አጥማጅ ከምትሆኑ አለ ማን ፀሐዩ የዓለም ብርሃኑ የሰው አጥማጅ ላድርጋችሁልን 12ቱ ይሰበስባቸዋል ማለት ነው። ይሄ ሁሉ ሲምቦሊክ ሜታፎር ነው። that's what symbolic being that's the ramification of the symbolic being። በዚህ ረገድ ብንረዳው ምናልባት ልክ ፀሐይን ቅድም እንደተረዳናት ትንሽ ለወጥ ያለ ምዕራፍ ይኖረን እና አይናችን መክፈት እንችላለን። አሁን ግን የምዕራባውያኖች ተመሳስለው የመጡብን እምነቶች ተመሳስላሉ ምናምን ያው የሚነገር ግን ምንድነው መርከባችን እንትን ነው የተቀዳደ ነው የሰጡት መርከብ በዛ እንጓዛለን። አሁን እዚህ መስቀል አለ ለምሳሌ መስቀል ኖርማሊ ክርስቲያና በእኛ ሀገር አሁን መስቀላችን ላይ ንጹህ ነው፣ ምንም ነገር አይለጠፍበትም። ላይ የተለያየ ዲዛይን አለው መስቀል። የጎንደር አለ፣ የላሊበላ፣ የአክሱም ምናምን መስቀሎች አሉ። ቆንጆ በጣም ዲዛይናቸው ፍራክታል የሚባል ዲዛይን ነው። ፍራክታል ማለት የፍሪክስካሽ አዲስ ሳይንስ ነው። እና መስቀላችን ላይ እኛ የሞተ ነገር አንለጥፍም። ለምን? እኛ ምናምነው ኢየሱስ የተወለደ ዳግማዊ አዳም በውስጣችን ያለ ሞትን ድል አድርጎ የተነሳ ነው። ተነስቷል፣ አድርጓል። 3 ቀን በነገራችን 3 ቀን ፀሐያችን እንደዚህ በየሁለት ወሩ 6 መስኮቶች አላልኳቱም? በምስራቅ በምዕራብም 6 መስኮቶች አሏት። በየሁለት ወሩ እየቀያየረች ስትመጣና ልክ እዚህ ገና ላይ ስትደርስ ከመሬት ሆነን ስናት እኛ ከመሬት ሆነን እንግዲህ ፀሐይ ስንዞር 365 ቀን ይፈጅብናል። ፀሐያችን ደግሞ እንዳልኩ አንዱ ኮከብ ከምች ለመዞር 2000 ዓመት ይፈጅባታል። ኢየሱስ ሲመጣ የወጣችው ኮከብ ሁት ወይም ፓይሲስ ትባላለች፣ አሳው። ታዲያ ልክ ገና ላይ በየዓመቱ ነው የምልህ ፀሐይ ለ3 ቀን እንቅስቃሴ ያቆመች ትመስላለች። ፀሐይ 3 ቀን ሞታለች ማለት ነው። እንደዚሁም ኢየሱስ 3 ቀን በመቃብር ሞቶ ከ3ኛ ቀን አረገ። እቺን ፀሐያችን 3 ቀን የቆመች ትመስልና ከ3 ቀን በኋላ እንደገና ወደ ሰሜን ጉዞዋን ትጀምራለች። በየሁለት ወሩ በር እየቀያየረች 6 ወር። ይህ አይነት ግንዛቤ ያለህን ሃይማኖታዊ ጀልባህን በለው ወደ ሌላ ምዕራፍ ያሸጋግረዋል። በቃ እንትን ይልልሃል። እንደዚህ ነው እንዴ ያለ ሁላችንም ደግሞ እግዚአብሔር ከፈቀደ ያ ተሰጥኦ እንዳለን ማለት ውስጣችንን የማብራት ለማንጻት ትክክለኛውን ጎዳና የማየት እድል ያለን ይመስላል። ሌላ ደግሞ አንዳንዴ ሰዎች እየተነጋገሩ እያለ ትንሽ ወጣ ያለ ሀሳብ የማይገባን ይሁን የማንፈልገው ሀሳብ ሲነሳ ሰዎች አትፈላሰፍብኝ ምናምን ይላሉ። ያ የተለምዶ ጉዳይ ነው። አትፈላሰፍልኝ ፍልስፍና ሰው ስለሆንክ ነው እንድታወራው ይፈልጋል። ምን ይፈላሰፋል? አትፈላሰፍብኝ። እንደዛ እንግዲህ የሚለው የማይሆን የማላቀውን ነገር በቃ ተፈላሰፈብኝ ብሎ ተራቀቀብኝ፣ እንዲያው ተዛበተብኝ እንደው መሰለኝ። ምናልባት አሁን ይሄን ፕሮግራም ራሱ እያየ ምን ይፈላሰፋል ሊኖር ይችላል ይላል ቢልም ጥሩ ነው። ለዛ ነው የምጠይቀህ። ራሱ እንደዚህ አትፈላሰፍ ብሎ ራሱ ከጠየቀ ማለት ነው ፍልስፍና ምን ነው ቢጠይቅ ራሱ ወደ ፍልስፍና ይመጣል ማለት ነው። ራሱ ፈላስፋ ይሆናል። አትፈላሰፍ ቢለው እድል እግዚአብሔር ከፈቀደለት ማለት ነው። ከፈቀደለት ስንት እኮ ደነዛሉ። እግዚአብሔር ከፈቀደለት አትፈላሰፍ ብሎ ምንድን ነው ያልኩት ብሎ ካሰበ ራሱ ፈላስፋው ብሎ ይጀምራል። ምንድን ጠየቅ? አይ ጥያቄ ነው። ፍልስፍና እኮ ትጠይቃለህ። መፈላሰፍ ጀመረ ማለት ወይ አልገባው ይሆናል። ምንድን ነው ፍልስፍና? እና ያው ፍልስፍና መሰረቱ ጥያቄ ነው። ከየት መጣን? ወዴት ነው የምንሄደው? ለምን ብዙዎቻችን አናውቅም። ሁላችንም የምናውቅ አይመስለኝም ከየት እንደመጣን አሉ እናውቃለን የሚሉ በዚህ በሜዲቴሽን ወይንም መጠቅ ብለው የተለያዩ ዳይሜንሽን ውስጥ የሚገቡ አሉ። አሁን ብዙዎቻችን በ3ኛው እርከን ወይንም 3ኛው ዳይሜንሽን ውስጥ አለን ነው የሚባለው። ወደ 4ኛው ወደ 5ኛው ዳይሜንሽን ስንገባ እርከን ስንገባ አሁን እንዳለን ሆነ ማለት ነው። የምናየው ሁሉ ምንሳው ሁሉ ይቀያየርብናል። ከብዙ አንግል ነው የምናየው። ሌላ ዓለም ውስጥ ሌላ ፕላኔት ውስጥ ያለ ነው። ይሄው ፕላኔት ሆኖ እሱ ነው ማስረዳት የሚከብደን። ይሄው ፕላኔት ሆኖ ያ የምናይበት
አንግሎቻችን ሲጨምሩ ማለት ነው። አሁን በጣም ሴንሲቲቭ የሆነው ምን መሰለህ፣ አንዴ እንትንህን ሞገድን ልክ እንደ ሬዲዮ ሰደው አሁን ብዙ ጊዜ ኤፍኤም 100 ምናምን እየሰማህ ነበረ። ሬዲዮኑ ያው ነው። ቻና ስትቀይር በሌላ በኩል በል አሁን አንዳንድ ቴሌቪዥኖች አሉ 4-5 ስክሪን የሚከፍቱልህ ማለት ነው። አሁን ብዙዎቻችን አንድ ስክሪን ላይ ብቻ ነው ያለነው። ግን አንዳንዶቻችን ጎበዝ ከሆነን ስንፍናው ካላጠቃን ራሳችን ጠብቀን ካሳደግን ይሄንን ቻናል አስተካክለን 4-5-6-10 ልታደርገው ትችላለህ አንድ ስክሪን ላይ። ያን አንድ ላይ ኤክስፒሪየንስ ታደርጋለህ። ያነሳኸው የዳይሜንሽንም እኮ ልዩነት አለ። አዎ ያ ሁሉ አለ። ባለ 3D ቴሌቪዥን አለ፣ 2D ቴሌቪዥን አለ፣ ብላክ ኤንድ ዋይት። እሱ ብቻ ሰው የተለያዩ አንግሎች የተነሱበት አልከው እንዳልከው ያ አንግል የሚለው ይሄ 3D እና 2D ምናምን። አዎ ስለዚህ እዚሁ አንድ እንትን ላይ ሆነን ቢኮዝ ሞገዳችንን ስለቀያየርን ወይንም እርከናችንን ስለቀያየርን በቃ ሌላ ዓለም ውስጥ ነው የምናየው ነገር ይለያያል። ሌላ ዓለም ውስጥ ነው በቃ አንተም ልትቀጥል ትችላለህ። ለምን በዛ እርከን ውስጥ አገኘሃለሁ አንተን። ግን በሁለተኛው ዳይሜንሽን ወይ በሶስተኛው ዳይሜንሽን ውስጥ ብዙዎች ሶስተኛው ዳይሜንሽን ውስጥ ያለው አብይና ያለው ሰለሞን እዛው ይቀራል። እሱ ወደ ባይገባይ ነገር ለካ ፊዚካል አይደለም፣ ይሄ ሶሊድ አይደለም። ይሄ ሶሊድ ብለህ የምታየው ኢሉዥን ነው። ቢኮዝ ኤቭሪቲንግ ኢዝ ቫይብሬት እያደረገ ያለው ቫይብሬት። አሁን ይሄ ቫይብሬሽኑ በጣም ስሎ ስለሆነ ሶሊድ መስሎ ይታያል። ሰውነት ራሱ በሙቭመንት ውስጥ ነው የሚኖረው። ሁሉ ነገር የተንቀሳቀሰ ህዋ ውስጥ ያለ ሁሉ ነገር የተንቀሳቀሰ ያለው፣ የማይንቀሳቀስ የለም። በውስጡ ይንቀሳቀሳል። የሚያድገው ምንም ይንቀሳቀሳል። ቫይብሬት ያደርጋል። ፍሪኮንሲ ይለያያል። የእኛም ልዩነት የኔና የአንተ ልዩነት በመልክም ቢሆን በአስተሳሰብም ቢሆን የቫይብሬሽን ልዩነት ነው። ይሄ ሶሊድ የሆነው ከኔ የተለየው ቫይብሬሽኑ ነው። ፎስ ነፍስ አይኖረው ይሆናል አላውቅም። ነፍስ ያለው አይመስለኝም። ባይኖረው ይሻለዋል። ግን ሳይንሱ እንደዛ የሚል ይመስለኛል አለ። የሆነ ኤነርጂ አለው ነፍስ እንደኛ ነፍስ ባንለውም የሆነ ግን የተሰራበት ከፈጣሪው ጋር የሚያገናኘው ነገር አለ ነገር በውስጡ ለምሳሌ አተም ውስጥ የሞለኪውላር ሙቭመንት አለ። እኔ እንደውም ይመስለኝ ታውቃለህ፣ እኔ መጽሐፍ ቅዱስ ሊትሬድን በወስደው አንዳንዴ ወስደዋለሁ። አይ ቲንክ ሁሉ ነገር ሁሉ ፍጥረት እግዚአብሔርን ያውቃል በሆነ መንገዱ። ይሄ ራሱ ይሄ ሞቷል ብለህ የምታስበው ነገር ይመስለኛል። ጉዛንም ያውቁታል። ጉዛንም እግዚአብሔር መኖሩን ያውቃሉ ነው። ጉዛንም ይመስለኛል። ሁሉ ነገር ያውቃል። ተራራው ያውቃል፣ ድንጋዩ ያውቃል። እኛ ብቻ ነን ራሽናል ስንሆን የለም አለ ለማለትና መቀማጥ ማሰብ ስለቻልን ነው ልዩነት የኖረ ይመስለኛል። because we think we are rational beings we forget this ምልክቱን አይሰጠን። after all ግን the very existence of philosophy ከማሰብ ጋር የተገናኘ አይደለም። ራሱ መኖሩ ፍልስፍና የኖረው ማሰብ ስለኖረ አይደለም። ማሰብ ራሱ ቋንቋ ነው ብያለሁ። ማሰብ ምንድን ነው? ማሰብ እኮ ማለት ሂሳብ እኮ ቋንቋም ሐሳብም ቋንቋም ፍልስፍናም አንድ ማሰብን ተከትሎ የመጣ አይደለም። ምንድነው ፍልስፍና? ፍልስፍና ማሰብ ባንችል ኖሮ ፈላሰፍ እንችል ነበር ወይ? ማሰብ ስታስብ ቋንቋ ይዘህ ነው የምታስብ። ቋንቋ ከሌለ ማሰብ አትችልም። ያ ኢቭን ቋንቋም ቢሆን የሐሳብ ውጤት አይደለም ወይ? አሁን ዘ ኦሪጂን ኦፍ ይመጋገባል መሰለህ። ማሰብ የምትችለው ቋንቋ ቃል ስለነበረ ነው። እሺ the original vibration ቆንጆ መጣልኝ። ቃሉ ነው ሐሳቡን የፈጠረው፣ ሐሳቡ ነው ቃሉን የፈጠረው። በመጀመሪያ ቃል ነበር፣ ቃልም ከጊዜ ጋር ቆይ ሃይማኖት አይደለም ማውራ እኔ ስለ ፍልስፍና ነው የጠየኩት። አይደለም ሃይማኖት አይደለም። ዶንት ጃምፕ ሃይማኖት እንዳይመስል። ይሄ በመጽሐፍ ቅዱስ ላይ ብቻ አይደለም ያለው፣ በጋባ ጊታ ላይ ታገኘዋለህ። የህንዶቹ ቅዱስ መጽሐፍ which is ወደ ስንት 7000 ዓመቱ ነው መሰለኝ። ግን እንዲሁ ዝም ብለህ ነገር ነው የምልህ። ይሄ ሐሳብ ክርስቲያናዊ ብቻ እንዳይመስልህ ነው የምልህ። ነው አይ ዶንት ሚን ሃይማኖት አይደለም። በመጀመሪያ ቃል ነበር። አሁን ሐሳብና ቃል ተደባልቆበት በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ጋር ነበር አለ። ምን ማለት ነው? ቃልም እግዚአብሔር እያለ ነው ያለው። በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ጋር ነበር፣ ቃልም እግዚአብሔር ነው አለ። ቃል ነበር። እሺ በመጀመሪያ ቃል ከነበር እግዚአብሔርም ነበር አይደል?
ደግሞ ያም ቃል ራሱ ከእግዚአብሔር ጋር ነበር። ቃልም እሱ ነው ራሱ ማለት ደግሞ ነገረ። በመጀመሪያ ቃል ነበር፣ ያው እግዚአብሔር ነበር፣ ከእግዚአብሔር ጋር ነበር። ያው ቃሉ ራሱ ሐሳብ ራሱ ቃል ነው። ስለዚህ ከሐሳብ ቃል ይቀድማል ወይስ ሐሳብ ራሱ? ማንም አይቀድም። አሁን ስላሴ ነው። አሁን ስለ ስላሴ ሐሳብም ቃልም አንድ ነው። አንድ ነው። ቃል ባይኖር ማሰብ አትችልም። ሐሳብ ማለት ሂሳብ። ሐሳብ ባይኖርስ ቃል ይኖራል ወይ? ከየት መጥቶ እግዚአብሔር ባይኖር አንተ ትኖራለህ እንዴ እንበል፣ ሃይማኖተኛ ከሆነ ማለት ነው። አንተ አሁን ለምሳሌ እግዚአብሔር የለም ብትል ማለት ነው፣ እግዚአብሔር አይኖርም እንዴ? ወይ ነው እግዚአብሔር ይናደዳል እንዴ? ምን አገባህ አንተ? ኢቭን ማለትም ብዙ ያመጣው ኢምፓክት የለም፣ ምንም ነገር የለም። አላ እሱ ይሄ አሁን አለ የለም ክርክሩን ብዙ እኔም አልደግፍም። ለምን መሰለህ? አንድ ቆንጆ አባባልም ወደዋለሁ እንደዚህ ንባብ ላይ ያገኘሁት ይሄ እግዚአብሔር መኖሩን አስጨብጡኝ እንደሚሉ ሰዎች ማለት እግዚአብሔር አለ የለምን በማየትና በመዳሰስ ማወቅ ለሚፈልጉ ሰዎች የተሰጠ ክርክር ነው። ቆይቷል ካነበብኩት ምናልባት በእንግሊዝኛና ምን ይላል መሰለህ? the absence of evidence is not the evidence of absence ይላል። በጣም ነው የምወደው እና አንዳንዴ ሎጂካል ስቴትመንት የግድ የመረጃው አለመኖር ያለመኖሩ ማስረጃ አይሆንም ለማለት ነው። ልክ በጣም ጥሩ ተርጉመዋል። ቢሆንና ልክ ነው። መረጃ አለመኖሩ ጉዳይ ያለመኖሩ ማስረጃ አይደለም ለማለት ነው። ልክ ነው። አሁን እግዚአብሔር አለ የለም ውስጥ አንገባም። እዛ ውስጥ መግባቴ ሳይሆን ምንድነው ቃል ሲልህ ራሩ እግዚአብሔር እያለ ነው። በመጀመሪያ ቃል ነበር ሲልህ በመጀመሪያ እግዚአብሔር ነበር እያለ ነው። ቃልም ከእግዚአብሔር ጋር ነበር አለ። እንደገና በመጀመሪያ ሰለሞን ነበር፣ ሳምባውም ከሰለሞን ጋር ያለው፣ ደሙም ሰለሞን ነው። ያው ስለአንተ እኮ ነው የማወራው። የተለያየ ነገር ማቴሪያሊስቲክ ለሆኑ ሰዎች ኢትስ ሚኒንግለስ። በእነሱ አርጊመንት መጀመሪያ ቁስ ይቀድማል ነው። እሱ እኮ ራሽናል ቢንግ ቲንኪንግ ነው። ጥሩ መጣ። ራሽናል ቢንግ ይሄ በሲምቦል አሁን እኮ ያወራነው በነገራችን ስላሴ የሚባሉ ነው። አንድም ሁለትም ምናምን የሚሉት እና አሪዮስን ያስወገረው ፍልስፍና እኮ ነው። የእግዚአብሔር ተፈጥሯል እና አሪዮስ በነገራችን ላይ አሪዮስን ሊያወግዙ እንትን ሲሉ 320 አካባቢ ከኢትዮጵያ ወደ 38 ሊቃውንት ሄደዋል ነው የሚባል። ለምን ኢትዮጵያ የሃይማኖቱ የዚህ የክርስትና የሚባል ሃይማኖት ምንጭ ስለሆነች እነዚህ ኮፒ አድርገው እኮ ነው ከኛ አሁን ከሞላ ጎደል መተውኛን ለማስተማር የፈለጉት እኮ ይሄ የኛ የኦሪጂናል የሆነ ርዕዮተ ዓለማችን ነው። ርዕዮተ ዓለም እንግዲህ ፍልስፍና ነው። ርዕዮት ማለት ማየት፣ ዓለምን እንዴት የምናይበት መንገድ ፍልስፍና ነው። እሺ ይህ ደግሞ ከእምነታችን ጋር ወይንም ከመንፈሳዊ ጉዞዎችን ጋር የተያያዘ ነው። ይህ የሚጠቀሰው ከአበላላችን ይጀምራል። ካናኖራችን ሁሉ ስርዓታችን በሙሉ መንፈሳዊ ነው። ቋንቋችን መንፈሳዊ። እንደምን አድርግ እግዚአብሔር ይመስገን፣ ጉድ ሞርኒንግ ነው፣ ታንክስ ነው፣ እግዚአብሔር ይስጥልኝ፣ አብሮ ይስጥልኝ። ይህ ሁሉ ሲምቦሊክሊ ነው። እግዚአብሔር ያውቃል። ደርግ ጊዜ ለማስቀረት ፈለጉ እግዚአብሔር የሚለውን ቃል አመሰግናለሁ ግን ማንም ይመሰግነው አንተ ቀር እሱ ነው። ተሸውደዋል ደርጎች። ክሪስማስንም ኤክስማስ ነበር የሚሉት አይደል? ክሪስማስ የሚለውን ቃል ራሱ ኤክስማስ ነበር የሚሉት። እንዴት? ያው ለሾርት እኮ መሰለኝ ኤክስማስ እኮ የሚሉት ክሪስማስ የምትለዋል ለማሳጠር ነው። ክራይስት የሚለውን ለማሳጠር ኤክስ ያደርጉታል። ግን ሲምቦሊክሊ ኤክስ ታደርገው ግን ኤክስ ማድረግ ኔጌቲቭ ነው። እሱ የራሳቸው የዌስተርኖቹ እሱን ነበረ ቶለሬት የሚያደርጉት። ምኖቹ ትንሽ ስለደረስኩበት ነው። የኛ ሀገር ሶሻሊስቶች ክሪስማስ ከምትል ኤክስማስ ስትል ቶለሬት ያደርጉ ነበር ለማለት ነው። ወደኛ ሀገር ሶሻሊስት ስትመጣ ይልቅ እንግዲህ እና የሀፓ ምናምን ናቸው የጀመሩት። የሀፓዎች ደርግ ምናምን እና በደርግ ጊዜ የነበሩ ልሂቃን የሚባሉ ሪቮሉሽን የሚለውን ሲተረጉሙ አብዮት
Revolution is RE volt. Volt has to do with electric ምናምን ፖዚቲቭ ኔጌቲቭ እንትን ተሽከርክሮ ቮልቱን ጨርሶ ሰርኬት እንትን ላይ ጨርሶ ፖዚቲቭ ኔጌቲቭ ቅድም እንዳልኩ ሲገናኝ ነው። ጥሩ ነገር ነው ሪቮሉሽን። ያንን አብዮት ብለህ እምቢ ያለ አመጽ ነው። you don't want to finish the cycle። ስለዚህ ምን ተፈጠረ? the collective psyche, the collective consciousness ምን ነው የሁላችን ላይ ቃላየ ፈጣሪ ናት። በመጀመሪያ ቃል ላይ የፈጠረችው ቃል ሲምቦሊክ ሪፕሬዘንት ካላወቃት ተፈጥራለች። ምንድነው ያሉት? ሪቮሉሽን ጥሩ ነገር ነው፣ አመጽ አይደለም። እንደገና ሰርኬትን ጨርሰህ ወደ ብርሃን ማምጣት ነው። አብዮት ግን ሰርኬትን አልጨርስም ነው። ወዴት አቋርጣለሁ? እምቢተኝነት ነው። ስለዚህ ኢትዮጵያ ውስጥ ወደ 16 ነፃ አውጪ ተቋቋሙ። እምቢተኝነት ያለውን ነገር የሚበተላሽ አክመህ አርመህ እንደማስነሳት ኤክስ አደረክበትና አልፈልግም አመጽ ንግስናን ታጠፋል። ንግስና እንግዲህ ኮሌክቲቭ ኮንሽስነስ ሃየር አፕ ያለ ነው። እሱን ያው ፈረንጆቹ በመከሩ ንግስናችንን አጥፍተን እነሱ እኮ ይዘዋል ንግስናቸው፣ ከኛ ነው ኮፒ ያደረጉት ንግስናቸው። ውስጣችን አየህ ሲምቦሉን ባለመረዳታችን ውስጣችን እየቆሸሸ መጥቶ አሁን ድንግዝግዝ ውስጥ ነው ያለ። ፍልስፍናውም ጠፍቶብናል። የት እንደምንሄድም አናውቀው። እና ቃል ራሱ በጣም ፈጣሪ ነው። ቃልም አጥፊ ነው፣ እንዳጠቃቀምህ ነው። እና እንግዲህ ቅድም የጀመረው ለመጨረስ እርግጥ በመጀመሪያ ቃል ከነበር ቃልም ከእግዚአብሔር ጋር ከነበር ቃልም እግዚአብሔር ከሆነ እግዚአብሔርም አለ ብርሃን ይሁን አለ። እንግዲህ ይሄ ምንድነው? ሐሳብ አመነጨ ነው። ሐሳብ እንግዲህ ማሰብ ሂሳብ ወይ መክፈል እንደማለት ነው። ህዋው ድቅድቅ ነበር፣ አንድ ነበር፣ ምንም ልዩነት የለውም እንበል። አንድ ፍሪኒሺየትድ ይሉታል ወስተፍ ላይ በቃ አንድ ነበር እና ፓርቲሽን አልነበረውም። ስፔስ ኢዝ አንድ በቃ አንድ የተጨማ አንድ በቃ ሁሉ ነገር አንድ የሆነ ነው። ሶ በዚህ ቫይብሬሽን ሲቀደው ፓርቲሽን ወይም ክፍልፍል ማድረግ ጀመረ። ሶ ሪያሊቲ አንተ መውጣት እኔ መውጣት ይሄ መውጣት ጀመረ። ያ ቃል ነው ያደረ ያ ሐሳብ ቃልን ይዞ መክፈል ጀመረ። እሺ ስለዚህ የትኛው ይቀድማል የትኛው ይመጣል አስቸጋሪ ነው። ዶሮ ነው ወይስ እንቁላሉ ለሚለው እሱ ላይ አዲስ ሰው ይበል ጥሩ መልስ መለሰ። ዶሮ ነው የመጣው ወይስ እንቁላሉ ሲል በእንግሊዝኛ ልበለው since potentiality precedes actuality it must have been the potentiality እንግዲህ እንቁላል ውስጥ ያለው እንቁላሉ መጀመሪያ መምጣት አለበት ብሎ አንድ ሰው ሲለበደው ሰብቼ it's interesting አልኩኝ። ለምን ፖቴንሻሊቲ እንግዲህ ማለት ብዙ ነገር ይይዛል ውስጡ ዶሮ መሆን ምናምን አለ እና አሁን ሐሳብ ነው መጀመሪያ አብ ነው መጀመሪያ ወልድ ነው መንፈስ ቅዱስ ነው ለሚለው ጉዳይ ሁሉ ገብተን ሌላ ጭቅጭቅ ፈጥረን የአሪዮስ ዕጣ ፋንታ ሳይደርስብን አሪዮስ እንዳልኩ ቅድም ወደ 38 ሊቃውንቶች ሄዱ ነው የሚባለው ከኢትዮጵያ አሪዮስን ለማወገዝ። ይሄው እንግዲህ በዚሁ አይነት ሐሳብ ላይ ነው ጭቅጭቁ። እስካሁን ድረስ ጭቅጭቁ አለ። አካል ስንት ነው? 3 ነው? አንድ አምላክ ነው ያለው ምናምን ጭቅጭቅ አለ። ይሄ ሁሉ ምንድነው? ውስጣዊ ምስጢራዊ መደቡን ፋውንዴሽኑን በደንብ አለማወቅ ነው። አሁን ስለ መስቀል ቅድም ስለጀመር ነው እንግዲህ እንደዚህ 360 ዲግሪ ብትሰራ ያንን እንደ መስቀል ብትከፍለው 99 ዲግሪ ታገኛለህ። እዛ ውስጥ 99 180 ነው። 180 360 ይሆናል። that's perfect circle ኦኬ። ህዋውንም ስንጓዝ ምድር ላይ ሆነን እንደዚህ እየሰራን ነው የምንሄደው ኦኬ። እና ፊደላችንም ሄኖክ ሲሰጠን 26 ሲባዛ በ7 ነው 182 ይወዳል። 182 ሲባዛ በ364 ነው። እያንዳንዱ ቁጥር እነዚህን ህዋ ውስጥ ያለን እንቅስቃሴ ሲነግረን አካላዊ እንቅስቃሴያችንን ሲነግረን እንደገና ስማችንን ወስደን ማለት ነው። እዚህ አሁን ወደ ጥንቆላ ምናምን ሲገባ ጥንቆላ ማለት ነው። ስማችንና የና ምናምን ስም ወስደ የኮከብ ይወጣል አይደል? አውደ ነገስት ይባላል። አወደ ማለት ዞረ ማለት ነው። እቺ ፀሐይዋን ዞርባት አወደ ያ እንግዲህ የዘመኑ ንጉስ ነው ኮከቡ።
ጥንትም እኛ ንግስናችን በዛ ነበር። ንጉሰ ነገስት አለ፣ ነገስታቶች አሉ ዙሪያው። እሺ ገብተዋል። ንጉሰ ነገስት አለ፣ ነገስታቶች አሉ። አንድ አምላክ ንጉስ አለ። ዓለም ላይ ማን ነው? ህዋ ውስጥ whatever it is ፍጥረት ውስጥ መላእክቶች አሉ። እንደ ነገስታት ልንወስዳቸው እንችላለን እነሱ። ከዛ በተዋረድ አለ ካህናት ምናምን እያልተ ወደ ቅዱሳን ምናምን። በኢትዮጵያ ንጉሰ ነገስት አለ፣ ነገስታት አሉ፣ ፊታውራሪ ምናምን እያለ ልክ በዚህ መዋቅር ነው ሰማይና ምድርን እንደ ሜታፎር እያዋቅርን ነበር ስንንቀሳቀስ የነበረው። በኋላ ይሄ ዲሞክራሲ ቅብርጥሶ ምናምን መጣና ንጉሱን እንድንገድልህና አብዮት ምናምን ልክ እንደ ፈረንጆቹ መሆን ፈልገን ያው እንትን ውስጥ ገባና ይህ ምንድነው? ሲምቦሊክ ነው። አሁን ፀሐይን አይተን ከዋክብቶችን አይተን ወደ ምድር አምጥተን ንጉሰ ነገስት ብለን ስዩመ እግዚአብሔር አንበሳ ዘእምነገደ ይሁዳ ምናምን ብለን ቅድም እንዳልኩ ያንን ተምሳሌት ወደ ምድር ነው ያወርደን እየሰራን መሞከር ያለብን። ግን በመካከል ላይ ራስን በማጣት ወይንም የተለያየ ተባዮች ስለሚያስቸግሩ ሰውነታችን ካላጸዳን በሽተኛ ትሆናለህ እና አዘሆል አወር ኮሌክቲቭ ኮንሽስነስ የምንለው በሽታ ውስጥ ያለን። ለዚህ ነው ክሊርሊ ማየት የማንችለው ሎጂካችንም ከሰው ጋር የምንጋጨው በየጊዜው የሚደረጉብን ሲምቦሎች ከተማ ውስጥ ሰንደቅ ዓላማ ላይ ይሁን በሌላ ሲምቦሎች ናቸው። ሰንደቅ ዓላማ ላይ አሁን ሰንደቅ ዓላማ ላይ አንበሳው በንጉሱ ጊዜ ግቢ ብቻ ነበር የሚኖረው ቤተ መንግስት ማለት ነው። ወይ እሳቸው በመኪና ሲሄዱ ነው። እንግዲህ ሰንደቅ ዓላማ የዓላማ ሰንደቅ ነው። ሰንደቁ ይሄ እንትኑ ነው፣ ቋሚው ነው። ዓላማ አረንጓዴ፣ ቢጫ፣ ቀይ። ለምን? እነዚህ ቀለሞች የራሳቸው ቫይብሬሽን አላቸው። ሰማይና ምድርን ያገናኙ ይመስላል። which is consciousness ሰማይ ሲሆን ምድር ስልጣን ነው ወይም እቺ ናት። ስታየው እንዲሁ ስታየው ሲምቦሊክሊ ስጋና ነፍስ ተገናኝቷል። ሰማይና ምድር እና ደግሞ አረንጓዴ፣ ቢጫ፣ ቀይ የራሱ ሞገድ አለው። አሁን እዛ ላይ ምን ተደረገ? እንግዲህ እንዳልኩ ቅድም አንበሳው እዛ ግቢ ነው። አንበሳው ምልክትነቱ ሲምቦሊክ ሪፕሬዘንቴሽን አልኩ። አይነ ልቦና ወይንም በውስጥ ያለው አምላክ በውስጥ ነው ያለን የሚልህ እግዚአብሔር በውስጥ ነው። ኢየሱስ አይነ ልቦና የምትባለው ናት። ቅዳሴ ላይ አይነ ልቦና ይብራል ይላል ቅዳሴ ከመግባቱ እና ያቺ ናት የእግዚአብሔር ዙፋን ምንላት እና አሁን ያንን ባየን ቁጥር አንበሳውን ባየን ቁጥር ሲምቦሊክሊ ሪፕሬዘንት የሚያደርገን ውስጣችን ስላለው አምላክነት ነው። ስለዛ መንገስ ነው አንበሳው። ያንን ምን አደረጉ? ኮከብና ደርግ ሲመጣ ማጭድና መዶሻ አደረጉበት። ያ እንግዲህ እንጃ ቤተመንግስት ብቻ ነበር የሚቀር ማጭድና መዶሻው የኢትዮጵያ ሰንደቅ ዓላማ ላይ አልመሰለኝም። እሱ የኢሰፓ ግን አረንጓዴ ቢጫ ቀይ መደቡ ሆኖ ነው አይደል እንዴ? አረንጓዴ ቢጫ ቀይ ሆኖ የሆነ ዘንባባ የሆነ የመንግስት አርማ ነበረው። አዎ እኮ ያ የመንግስት ነበር ከኮሚኒስት አስተሳሰብ ውጪ። ልክ ነው። እሱ ግን መደበኛው ልክ እንደ አፄ ኃይለሥላሴ ጊዜ አረንጓዴ ቢጫ ቀይ ህዝብ ጋር የሚቀርበው ነው። እነሱ አርማውን ነው የቀየረው። ቢሮአቸው ግን አርማው እንዳለ ማጭድና መዶሻ እንዳለ ይደረጋል ነው። ከማጭድና ትዝ እስከሚለኝ ማጭድና መዶሻው ይሄ ቀዩ መደብ ላይ የኮሚኒስታዊ አርማው ነው። እሱ ራሱ ደግሞ የባንዲራው አርማ ሌላ ነው። ቅርጹም ይዘቱም ባንዲራ ጣሊያንኛ ውጪ የነበረ መሰለኝ። ጣሊያንኛ ነው ባንዲራ። ሰንደቅ ዓላማ ነው ጨዋታችን እንዲያመችልን ሙቭመንቱ እንትን ያው ቋንቋ እኔ አንተ ከምታየው ወጣ ባለ መንገድ ነው የምረዳው። እንመጣለን መስመር ላይ ብዙ የጣሊያን ቃላት አሉ። በእርግጠኛነት ማቀው አንበሳ ያለበት ሰንደቅ ዓላማ ውጭ ለህዝብ አይወጣም ነበር። በግሉ ሊያደርግ ይችላል። አደርግም አርማውን ህዝብ ላይ ኢምፖዝ አያደርግም። ደርግም አላደረገም። በኢህአደግ ጊዜ እንግዲህ ቅድም እንዳልኩ ይሄ አረንጓዴ ቢጫ ቀይ ሰማይና ምድር ወይም ኮንሽስነስ ነፍስና መንፈስና ስጋን ያዋዳ። አሁን ትግላችን በሙሉ ፍልስፍና በለው ሃይማኖት በለው ስጋና ነፍስን የማታረቅ ጉዳይ ማስታረቅ፣ ሰማይና ምድርን ማገናኘት። ስለዚህ አሁን ማርያም ሰዋስወ ሰማይ ትባላለች።
ሰማይና ሰዋሰው ማለት መሰላል ነው። ሰማይና ምድርን በማህፀኗ ያገናኘች ናት። በጣም ፋሲኔቲንግ ነው የኛ እምነት። ሌላው ለለው አይቆል ሰዋሰው ሰማይ ይላታል እና ህዋውን ወይ እግዚአብሔር ምንለውን አገናኘችን። ሲምቦሊክ ነው። ለዚህ ነው እንትኑ ቅዳሴው ብትል ምናምን የጻፉት ብትል ሚስጥሩ እዛ ውስጥ ታገኘዋለህ በዚህ እና ይሄ እንግዲህ ይሄን ባየን ቁጥር ሲምቦሊክ ሪፕሬዘንቴሽን ሲምቦሊክ ቢንግ ላልኩ ሁሉ አረንጓዴ ቢጫ ቀይ ስናይ ውስጣችን ምንድነው ቫይብሬሽናችን ሞገዳችን ይቀየራል። ልክ እንደ ሬዲዮ ስቴሽን ማለት ነው። ሰላም ነው የምንፈልገው። ስጋና መንፈስ መታረቁን ነው። ሁሉ ጠብ አለብን ከስጋና መንፈስ። ገና ጠዋት ስትነሳ ስጋ የሚፈልግ ነገር አለ፣ ጠብ ነው። ለዚህ ነው ጸሎት የምናደርገው የምንጠመቀው ምናምን። ደግሞ ይሄንን ምልክት ስናይ እንደገና እንታደሳለን። በየቀኑ በየደቂቃው ማድረግ አለብን መታደስ። ግን ኢህአደግ ወይንም መጣና ኢህአደግ ነው የሚባለው መጣና እዛ ላይ ኮከብ አደረገበት። የብሔር ብሔሮች መገለጫ ነው። ብሔር ማለት መሬት ነው የሚያውቀው መሬት። ይሄ ብሔረሰብ ማለት መሬት ያለ ሰው ነው እንጂ ዘር አይደለም። የብሔር ብሔረሰብ መገለጫ ሲል አሁን ሲምቦሊክሊ ብሔር የሚለውን ኮንሴፕሽን ቀየረብህ፣ ወደ ዘር ቀየረ፣ ምልክቱን ቀየረብህ። እዛ ማነው ሰንደቅ ዓላማ ላይ ኮከብ አደረገ። ያ ኮከብ ደግሞ በውጭው ዓለም የሉሲፈር መገለጫ ነው። ባለ 5 አንግሉ ኦፍ ኮርስ እንዳጠቃቀም ይለያል። እሱ ዊች ክራፍት ላይ ምናምን ላይ ይሄን ኮከብ ይጠቀማሉ። ዊች ጠንቋይ፣ ዊች ምን በአማርኛ ጠንቋይ ነው። ያ ጠንቋይ እዛ የተለየ ነው። ብቻ ጠንቋይ እኛ ጋር ሁሉም ጠንቋይ ነው እና ዊች ክራፍት ጥንቆላ። አሁን ታዲያ የኮከቡ በብዛት ውጭ ዓለም የሚጠቀሙበት ሴታኒክ ሪቹዋል ላይ ያንን ሲምቦል ባየህ ቁጥር ሰንደቅ ዓላማ ላይ ነው እንግዲህ አረንጓዴ ቢጫ ቀይ ላይ ያንን ቫይብሬሽኑ ይሰብረዋል። መካከል ላይ ስለ ቫይብሬሽን መስበር ለምሳሌ ምንድነው በኢሮቅ ማነው እዚህ በጡምባ የከፈረሰው ከተማ ኢያሪኮን ሊያፈርሱ ሲፈልጉ አንዲት የነሱ ባለሙያ ነበረች። ልናፈርሰው ነው በድምፅ ምናምን እና የአንቺ ቤት ብቻ እንዳይፈርስ ቀይ ሐር ሰሪ ይሏታል። ቀይ ሐር ማጂክ ታዲያ ለካ እንደዚህ አይነት ነገር ስታደርግ የድምፁን ቫይብሬሽን ሞገድ ይሰብረዋል እና ያ ድምፅ ቤትህን ስለማይመታው አይፈርስም። ቤት ስንት ቀን ነው እየዞሩ እየነፉ ምናምን የሰው ቤት ብቻ አልፈረስም። ስሟ ጠፋኝ ማን ነበር ምናምን ይባላል። አሁን ታዲያ ይሄን አረንጓዴ ቢጫ ቀይ ቫይብሬሽን ለመስበር ላዩ ላይ ሴታኒክ ምልክት ተደረገ። ያንን ባየን ቁጥር ህዝባችን እየተቀየረ መጣ። ኮንሽስሊ በብሔር ተከፋፍሏል። እኔ እንደዚህ ብሔር የሌለ እኮ በሽታ ነው። በቃ ብሔር እንግዲህ ያልኩ መሬት ነው። ብሔረሰብ ማለት መሬት ላይ ያለ ሰው ነው። ብሔር ምንድነው? ኢትዮጵያ ነው ብሔር እንጂ አማራ አይደለም፣ ኦሮሞ አይደለም፣ ትግሬ አይደለም። ኢትዮጵያዊ ነህ። ያ ጎሳ የጎሳ መገለጫ እና ያንን ኮከብ ካደረገ ወዲያ የህዝባችን ባህሪው ተቀይሯል። ዘግዝቆ የሚገል ዘግዝቆ የሚያርድ ከክልል ውጣ ብሎ በቆንጭራ የሚጠርግህ ሴታኒክ የሆነ ነገር ሌብነቱ ተፋፋመ። ታወጀም፣ አዋጅ ታወጀ እኮ ሌብነት ምናሉ ማን ነበር ጠቅላይ ሚኒስትሩ? ሌብነት ስራ ነው፣ መያዝ ነው ወንጀል። እንግዲህ አዋጅ ነው። ለምን ከአንድ ንጉስ የሚወጣ ቃል በሙሉ ቢያገሳም ቢያፏጭም አዋጅ ነው። ንጉስ ነው። እንዴት ህዝብ ሸንጎ ላይ ቁጭ ብለህ ህዝብ እኔ እናንተ አክብረን ላክነው ሰው ቁጭ ብለህ ስረቁ እንዳትያዙ ሰጭል። ይህ እንግዲህ ምንድነው? ከሰንደቅ ዓላማው ወይም ባንዲራን በለው ስለረከሰ ከዛ በኋላ ያለው ምስል ሲምቦል ታስፈው ሲምቦሊክ ቢግነን ምንድነው? በምልክቶች ነው የምንገራው እና እንደ ህዝብ ማለት ነው ሰማይና ምድርን ያገናኘውን ልክ እንደዛ እንደ ኢሮክ ላይ እንደሰበሩት በኮከቡ ተሰበረ። ቫይብሬሽኑ ማለት ነው። ሰው የምታየው መልክህን አሁን በንጹህ መስታወት ላይ ስታይ ሙሉ ገጽታ ታያለህ።
ከሞላ ጎደል ማለት ነው። ግን የተፈረካከሰ መስተዋት ላይ አፍንጫ እዚህ ተጣሞ ምናምን 10 አይን ምናምን ልታይ ትችላለህ። የዛን ጊዜ እብደት ነው። የዛን ጊዜ ባቢሎን ይባላል። አየህ ባቢሎን ቅድም ከቃል ጋር የተያዘ ምንድነው? የተለያየ ቋንቋ ረገባችሁ ይላል። እንግዲህ ይሄ እኔ ሜታፎር ይመስለኛል። ምንድነው? ምናምን ነገዶች 12 ነገድ ይሆናል ምናምን መሬት ላይ ይደርሳሉ። እነርሱ ለጡም የሆነ ጭቃ ያገኛሉ። ሲያስቡ ማሰብ ጀመሩ። ራሽናል ቢንግስ ናቸው። ልማታዊ መንግስት ሆኑና ለምን አናለማም? ያው አፈር አለ ሰደፍ እናልማ ብለው እግዚአብሔር ጋር ለመሄድ ነው። እንግዲህ በእነሱ ሀሳብ በእነሱ ሎጂክ ራሽናል ቢንግ ስለሆኑ እግዚአብሔር ሰማይ ላይ አለ ብለው ያስባሉ። ግን እግዚአብሔር ሁሉም ቦታ ነው ያለው፣ ውስጥም አለ። አሁን እግዚአብሔር ጋር ለመሄድ ምን ልማት ጀመሩ፣ ፎቅ መስራት ጀመሩ። ልማታዊ መንግስት የዛን ጊዜ መሰለኝ የጀመረው። ከዛ ሲሰሩ አሉ ፎቁን አንድ ነበር ቋንቋቸው። ቋንቋ እንግዲህ እንዳልኩ ቅድም ሲሰሩ እዛ ላይ ደረሱና አንድ ቦታ ሲደርሱ እዚህ መድረሳችንን እንይ ብለው እንግዲህ ምን አይነት ሎጂክ ነው እንግዲህ? አንተ ደመና እንኳን ስታልፍ እኮ እንደማትደርስ ማወቅ አለብህ አይደል? የዛንም አልደረሱም። እዚህ ጦርን ወርውርና እግዚአብሔርን እንግዲህ እግዚአብሔር እነሱ የሚያስቡት ሰማይ የሚባል ነገር አለ ነው። ሰማይ እንደምናውቀው እንግዲህ ክፍት ነው፣ ጣራ አይደለም። ሲወረውሩ ጦር ይላል እንግዲህ መጽሐፉ ሰይጣን ያን የተቀበለ ደም እያስነካ ያው ወቅታ ያረስን እያሉ ሲሉ እግዚአብሔር ይህን ተንኮላቸውን ያይና ምን አደረጋቸው? ቋንቋቸውን ደባለቀባቸው። ቋንቋን ፈጣሪ ነው ለካ፣ ቋንቋ ማጥፊ ነው። ስለዚህ ቋንቋቸው ሲደባለቅ ሆነ ባቢሎኑ ፈረሰ። አሁንም የኛ ቋንቋ ስትደባላለቀ ግንባችንን እያፈረስን ያለ። ለምን? ቋንቋ በቋንቋ እየፈጠርን አለበት። አሁን ቋንቋ ተበድሏል፣ ቋንቋ ጠፍቷል ምናምን ይላል። ምን የምናወራው ነው ነገሩ? የት መሰረት ላይ ሆነን ነው? አጥፊውስ ማን ነው? የጠፋውስ ማን ነው? እና ይሄ እንግዲህ ሰንደቅ ዓላማው ወይም ባንዲራን በለው ያው ኮከቡ ያለበት ሁል ጊዜ የሚሰጠን መረጃ ሞገድ ወደ ሰይጣኒክ ስራ፣ ወደ ሰይጣናዊ ስራ፣ ወደ ሰይጣናዊ እይታችን ሁሉ ፐርሰፕሽናችን ሁሉ ሰይጣናዊ እንዲሆን ቫይብሬሽኑ ሞገድ እኮ ነው፣ ያው እኮ ነው። ብርሃንና ጨለማ አንድ መስመር ላይ ነው ያለች፣ የሞገድ ልዩነት ነው። እሺ ቅድስናና ኃጢአትም አንድ መስመር ላይ ናቸው። ሞገዱ ነው። የአንደኛው ሞገዱ ጨለማ ነው፣ የአንደኛው ብርሃን ነው። አሁን ታዲያ እነዚህ ኮከብ እንዲህ ምልክቶች ይሄ በየጊዜው በየከተማው ህንፃ የሚሰሩ በጣም ጥንቃቄ ያስፈልጋል። በየቦታው የምንተክላቸው ይሄ አምፑሎች ተብሎ የሚደረጉ ነገሮች ጥንቃቄ ያስፈልገዋል። ለምን? እነሱ የሚሰጡት ሞገድ የውስጣችን የጨለማ መንፈስ የሚያነቁ ናቸው። ለምን? ውስጣችን ጨለማም ብርሃን አለ። ሞገድ ነው የምልህ። እየመገብን ያለ ነው በዚህ በባንዲራው በዚህ በምናደርገው ይሄ ልማት ተብሎ የምንሰራው በሙሉ የጨለማውን ሞገድ ከፍ የሚያደርግ ነው። እሺ ስለዚህ ያ ከፊልዳ ጨለማነት ኖርማል ሆኖ ይመጣል። ወደፊት ሊመጣ ይችላል። ሰው መግደል ከክልል ይወጣ አብረህ እኮ ክልል ይወጣ ይሄ ሁሉ ከዚህ ጋር የተያዘ ይመስለኛል። የሞገድ መቀየር መታረቅም ከባድ ነው። እዚህ ላይ ወጥቷል። እንዴት ብለህ መቀየር አለብህ? ብዙ ነገሮች መቀየር አለብህ። እንግዲህ ጤነኝነት ሲመለስ ሊመጣ ይችል ይሆናል። ሁለት ጥያቄ ብቻ። እሺ አንደኛው እየተሰሩ ያሉ ልማቶች ከጨለማ ጋር በምን መንገድ ነው የሚገናኙት? ክሊር ያልሆነልኝ ማለት ነው። በጣም ጥሩ። ምክንያቱም ኦልሬዲ የሚለማው ነገር እኛ የፈለግነው ኦር የመረጥነው አይደለም ልንል እንችላለን። እሱም አንድ አሁን ብዙ የሚቃወም ሊኖር ይችላል። እኔ ያሰብኩት አይደለም ሊኖር ይችላል። ከጨለማ ጋር እንዴት ነው የሚገናኘው ነው አንዱ ጥያቄ። በጣም ጥሩ። ሁለተኛ ደግሞ
የባንዲራ ላይ ያነሳኸው ሰንደቅ ዓላማ ያው ቋንቋ ላይ ቀደም ነገር ያለው ላቲን ነው ሰንደቅ ዓላማም ብለን ጠራ ነው ባንዲራ ማለት ነው። አረንጓዴ ቢጫ ቀዩ ላይ እኔ አሁን ፐርሰናሊ ምንም ባይገባበት እመርጣለሁ ለሀገራዊ ምልክትነት ማለት ነው። ምክንያቱም እዛ ጋር የሚያርፉት አርማዎች የመንግስታቱን ፍላጎቶች የሚያሳዩ ናቸው ብዬ ስለማስብ፣ መንግስታት ደግሞ ኃላፊ ናቸው፣ ተቀያያሪ ናቸው ምናምን፣ አገር ግን ዘላቂ ነው ብዬ ስለማስብ አርማው ከሱ ጋር ባይደባለቅ እመርጣለሁ። ኦፍ ኮርስ ኦፊሻል በሆኑ ጉዳዮች ላይ መንግስታት የራሳቸው አርማ አድርገውበት ሊጠቀሙ ይችላሉ። እንደ ሶሳይቲ እንደ ህዝብ ግን እኔ ሁላችንም የሚያግባባ አንድ አይነት ቀለም መሆኑን እመርጣለሁ። ግን አሁን የኮከቡ ቅድም ካነሳቸው ስሜቶች ጋር ያለው ግንኙነት ነው መረዳት የተቸገረው። እንዳልከው በሌላ ዓለም ሌላ ትርጉም ሌላ ፍላጎት የሚወክል ሊሆን ይችላል። ወደኛ ሲመጣ ግን ትርጓሜው ማተር አያደርግም ወይ? ልክ ነው። በእናንተ ትምህርት እንዳውም የሆነ ስቲፑሌቲቭ ዴፊኒሽን ይባላል። ሎየርስም ይጠቀሙበታል። ፍልስፍናም ላይ አይ ቲንክ ኮመን ኮርስ ነው ተምሬያለሁ ዴፊኒሽን ላይ እና ስቲፑሌት ከተደረገ ይሄ የሚወክለው ይሄን ነው ከተባለ ማህበረሰቡ ያ ውጭ ያለውን ትርጓሜ ስለማያቅ እንዴት አፌክት አሶሺየት አድርጎ እንዴት ነው የሚጎዳው? በጣም ጥሩ። ትንሽ ወደኋላ እንመለስና አንበሳውን እንላለን። አንበሳው ቤተመንግስትና እሳቸው ሲነዱ ምናምን እንላለን። አንበሳው ሂስቶሪክሊ አሁን እንግዲህ ንጉሳችን ስንሾም ሞዓ አንበሳ ዘእምነገደ ይሁዳ ስዩመ እግዚአብሔር ስቲል የመንግስት ኢንትረስት ነው። ኖ እንዳይሆን ሞዓ አንበሳ ሲል አሸናፊው አንበሳ ዘእምነገደ ይሁዳ። እንግዲህ ቃሉን ማጥናት አለ። አሸናፊው አንበሳ ከየት ነው? አሸናፊው አንበሳ ማን ነው? እዛ ጋ ኢየሱስ ነው። አክቹዋሊ በውስጥ ያለው ብርሃን ነው። ያን ማብራት ነው። አሁን የኛ ፈላስፋን በለ ሃይማኖተኛ ውስጥ ያለው ስቲል ከንጉሱ ፍላጎት ጋር የተገናኘ አይደለም። ንጉሱ ማን ነው? ንጉሱ እኮ አንተ ነህ እኮ። ያ እኮ ንጉሱ ሲምቦሊክሊ ያስቀብ የአወር ኮሌክቲቭ ኮንሽስነስ ያነገስ ነው ማለት ነው። ኢትዮጵያዊነት ስብናችንን ብለው አነገስ ነው ማለት ነው። እዚህ በእኛ ባህል ወደ ጥንቆላው ሌላ ቦታ ስትገባ አንድ ነገር አንግሰው ይባላል። ያንም እንግዲህ ጸሎት ይደረግና ወይ ሽቶ ወይ ቅባት ምናምን ይደረግና ያ አንድ ነገር ይነክሳል ይባላል። እሺ እሱ ሌላው ገዛ እንዳወራው ነው። እና አሁን ንግስና ምንድነው? አወር ኮሌክቲቭ ኮንሽስነስ አማርኛው ኮሌክቲቭ እንግዲህ የሁላችንም በቃ ጨምቀን ይሄ ነው ኢትዮጵያ የጋራ አስተሳሰብ ብለን ስብና የምንለው እንደዚህ ልንይዘው ስለማንችል ሰውን መርጥና አሁን አንድ ጌጥ አለ አይደል? ይሄ አንተን የሚገልጽ ጌጥ ከሆነ ማንጠልጠያ ያስፈልግሃል። ንጉሱ እንደ ማንጠልጠያ የኛ ኮሌክቲቭ ኮንሽስነስ ማንጠልጠያ ነው። ሪፕሬዘንትስ አስ ነበር ወይ የሚል ጥያቄ እኮ አሁን እሱ ቅድም እኮ የጀመርኩልህ አሁን እምነታችን ማለት የጋራ ነበር ወይ ያ ምልክት? እሱን እኮ እያልኩ ነው ያለው። ንጉሱ ነው ወደ ኋላ እኮ ቅድም ስንጀምር ወደ ኋላ ተመልሰን ስናወራ እንዴት ነው እኛ ንግስናችንን ስናደርግ ስለ አንድ ፀሐይ አለች ምናቀት ብርሃን ያለ ብርሃን ያለች እሷ ያለ ብርሃን እንላታለን። ኢየሱስን በሱን መስሏል። ንጉሳችንን ስንሾም ቢሆን ሁሉንም ህብረተሰብ የሚመለከት ነው ወይ የሚል ጥያቄ ያነሳል። it doesn't matter but that has historically been በታሪክ ውስጥ ረጅም ጊዜ ማለት ነው እኛ ሀገር ብቻ ሳይሆን ከፀሐይ ጋር የተያያዘ ፀሐይ አዚፍ እግዚአብሔር ኮንሴፕት ማናየው ኮንሴፕት ሪፕሬዘንት የምታደርግ ብርሃን የዓለም ብርሃን ናት። የምታበላ የምታጠጣ የምታኖር ፀሐይ ባትኖር እኛ የለንም እኮ እግዚአብሔር ማናየው እግዚአብሔር ምንለው ማለት ነው። በሷ ተመስሎ ቅንጫብ ይዞ እኛ አለን በህይወት እግዚአብሔርን ሪኮግናይዝ እኮ የምናደርገው ፀሐይ ስላለ ነው። ፀሐይ እኮ ባይኖር እግዚአብሔር ባይኖር ሌላ ዓለም ላይ እዚህ ዓለም ላይ ነው። እዚህ ዓለም ላይ ግን ፀሐይ ስላለ እና ይሄ ሜታፎሪክሊ ሲምቦሊክሊ ስናይ ፀሐይ አለች፣ ነጠሮቱ አውደ ነገስቶች አሉ። ንግስናችንም እንደዛ ነው። ፀሐይ ንጉሰ ነገስት ናት፣ በኢየሱስ ትመሰላለች። ያንን ወደ ምድር ስናወርደው ንጉሰ ነገስት ብለን ሾምን። ነገስታቶች ደግሞ አሉ። ከነገስታቶች በታች ፊት አውራሪ ቅብርት ምናምን ይሁን በተዋረድ ምንድነው የሰማዩን ስርዓት ወደ ምድር ያ እንግዲህ የሰማዩ ራሱ መንፈሳዊ ለምን ያው አካላዊ ቢሆንም ከበስተኋላ ያለ ሜታፊዚክስ ፍልስፍና ሜታፊዚክስ ጋር ከበስተኋላ ያለ ኤነርጂ ምንድነው ነው
ያንን ያወርድ ነው ወደ ታች። ቀስተ ደመናችንም ስናይ ታሪኩ እነዚህ ሆኖ አላውቅም። ማነው ኖህ ጊዜ አይደል ካሁን ወዲያ አልጣላችሁ ብሎ ያንን ያወረደው ሰማይና ምድርን ያስታረቀው አይደል እንዴ? ሰማይና ምድር ተራረቀ። ሰማይ ምንድነው ብለን አውር ኮንሽስነስ ነው፣ አውር ስፒሪት። ምድር ስጋችን ነው። ያንን ማስታረቅ ነው እና ወደ አንበሳው ስንመጣ አንበሳው በተለያዩ ዓለም ቢሆን በተለይ ደግሞ በኢትዮጵያ ስለ ኢትዮጵያ ነው የምናወራው። ኢትዮጵያ አንበሳ ገዢ ነው አይደል እንዴ? አንበሳ ስለ የአራዊት ንጉስም ይባላል በፈረንጆቹ ገዢ ነው። በክርስትናም ሃይማኖት ሌሎችም ሃይማኖቶች አሉ። አንበሳ ሲምቦሊክ ኢንተርፕሬቴሽኑ በኢየሱስ ይመሰላል እና ይሄ ደግሞ በታሪክ ለረጅም ጊዜ ስላለ ያ ኮሌክቲቭ ኮንሽስነስ ምልህ በዚህ የታነጸ ነው። አንበሳነት ቅድስና እንደሆነ ይሄ እንግዲህ ታሪክ ሲደጋግመዋል አይደል? ራሱ እየበስበቀ ራሱ እየሆነ ይመጣል። ቅድስና ይጎናጸፋል ማለት እያነገስከው አነገስከው። ስለዚህ የኛ ባህል ብለን whatever ኮንሽስነስ ላንስማማ እንችላለን፣ ግን ተጨንቁ that's ኮሌክቲቭ ኮንሽስነስ ምንለው ነው። ያ ኮሌክቲቭ ኮንሽስነስ አታሳየው፣ ስብናችን እንዲህ ነው አትለው። ያንን ምልክት የሚሆን ግን ሰው ትመርጥና ሴሬሞኒ ባህል ታሰናዳለህ፣ ቅብር ጥሶ ምናምን ታደርግና አንገሰ ያንን ልክ እንደ ንጉሱ ማንጠልጠያ ነው። ቅዱስ ሊሆን ይችላል፣ ቅዱስ ላይሆን ይችላል። እንደዚህ ማለት ግን ብዙ ጊዜ ያው ቅዱስ መሆን አለበት እና አንበሳ ስትለው ያንን ነው ኢንቮክ እያደረክ ያለው ይሄ ውስጥ ያለው ኢየሱስ የምትለው ነገደ ይሁዳ መጀመሪያው ትውልድ ማለት አይሁድ ከሚለው እንጂ አሁን የምታያቸው አሽከናዚሞች አይደሉም አይሁዶች። እኛ ነን ትክክለኞች አይሁድ። እኛ የመጀመሪያ ፍጥረት ለምናምን ከኛ እምነት ነው ፍልስፍናችን ሃይማኖታችን መነሳት ያለበት። ከኛ ሴንተር ነው። ፀሐይ ሴንተር እንደሆነች ኮከቡ በእነሱ እንደሚዞረው እኛም ፍልስፍናችን እይታችን ከራሳችን መፍለቅ አለበት እንጂ ሌላ ቦታ እና የአንበሳውን ባየን ቁጥር ይሄን ስብናችንን ያስታውሰናል ሲምቦሊክሊ። እሺ በውስጥ ሚስጥር ማለት ነው። ሰብሊሚናል ሜሴጅ አለው ውስጥ እና ያንን አድርገን ታንጸን በኋላ ላይ ደርግ መጣና የመንግስት መገለጫውን ማጭድና መዶሻ አደረገ። ኮከብም አለው መሰለኝ ፓርቲው ነው። እንደዚህ ማተር ስቲል ገዢው መደብ የሚጠቀምበት ነው። ምን እያለህ ነው ያለው? ማጭና መዶሻ የሚቆርጥ የሚፈልጥ ነገር ነው። እንደገና እዛ ስጋና ነፍስን የሚያስታርቅ ቀለም ላይ ነው፣ ቀስተ ደመና ላይ ነው ያደረገው። ምን እያለህ ነው ያለው? ያንን እየተመገብክ ታድጋለህ። እንዳልኩህ ሪቮሉሽን የሚለውን አብዮት ብሎ ተረጎሙት። እምቢተኝነት ማጭና መዶሻ አብሮ ሰጠሃ። በአንድ ዘፈን ነበር ያባ በመዶሻው ልደበድባቸው በማጭዶ ልቆርጣቸው ይዘፍን ነበረ። የነው ትግሌ ህይወቴ ምናምን ቅብርጥሶ በዚህ ገብቶ በማጭዶ ልቆርጣችሁ በመዶሻው ልፈልጣችሁ። እብድ እኮ ነገር ነው። ሰላም እያለ የማጭድ መዶሻ እና ዓለምን የወዛደር አደርጋለሁ ብሎ ተነሳ። እንግዲህ አየህ ቋንቋ ፈጣሪ ነው ብያለሁ። እንግዲህ ከምኞት እንኳን ከመመኘት አንተ ዓለምን የወዛደር እኮ ለማድረግ ምኞት ነው። ለምን የወዛደር ማድረጋትን ያለምን ለምን ዓለምን የፍቅረኞች፣ የሀብታሞች፣ የጤነኞች፣ የመንፈሳዊኖች አድርጌ ብዬ ለመታገል ለምን አልጀምር? ያንም አልጀምረው ነው መሰለህ። የተሰጠኝ ምልክት ሰይጣናዊ ነው። ወዛደር ፍለጥ ቁረጥ። ሰው ልጅ እኮ አምላኩን ለማገልገል ነው እንጂ የተፈጠረው እንዳይሞትም ነበር የተፈጠረው። ሞት ኢሉዥን ነው። ይሄ ምድረ ራሽናል ቲንኪንግ መጣና ዓለምን የወዛደር አደርጋለሁ አለ። ለምን ዓለምን የመንፈሳዊ የጥሩ ሰዎች የጤነኛ ዓለምን የሀብታሞች ጤነኞች የፍቅረኞች ለምን አናረጋትም? ወዛደር ፍለጥ ቁረጥ እኮ አዳም እኮ አይፈልጥም አይቆርጥም ነበር። ኃጢአት ከገባ ወዲያ ነው በግንባርህ ወዝ ብላ ነው። ለምን ከዛ ፊት ነበር ይበላ ነበር እኮ በግንባርህ ወዝ ብላ ሲለው እኮ ምን ነው ሲስተሙ ተቀየረ አይደል? ከዛ ፊት ይበላ ነበር
ወይም አንድ ሳማው ያገኝ ነበር የሆነ ኤነርጂ። አሁን ግን ማጭና መዶሻ ያዘ። ይሄ ነው አሁን የወደቁት መልአክ የምንላቸው ወይም ራሽናል ቲንኪንግስ አገራችን ውስጥ ያሉ ፈላስፋ የምትላቸው ኢንቴሌክቹዋል የምትላቸው ፖለቲካል ሊደር የምትላቸው መሰረታቸው የተበላሸ ስለሆነ ሪቮሉሽንን አብዮት ብሎ ይተረጉምልሃል። ሰማይና ምድርን ያስታረቀው ምልክት ላይ ያንን የሚሰብር ምልክት ያደረገልና ያንን እያደግ አንገነዘብ የምናየው ነው። ሰብሊሚናል ወይም ሰብሊሚናል በአማርኛ ሚስጥራዊ መልእክት ያለው እያየህ ነው የምትኖረው። ዲዛይን ሲደረግ ከተማው። እሺ አሁን ወደ ልማት ስንመጣ ይሄ ልማት የሚባል ቃል እንግዲህ በስፋት የተጀመረው በኢህአደግ ጊዜ ነው። ለም እንግዲህ የሚባለው ቃሉ እንግዲህ ሲምቦሊክ ነው ብያለሁ። ለም ብሎ ያ ቃል በምልክት የሚነግርህ ምንድን ነው? ለም ሲባል ምንድን ነው ጭንቅላት ለመጀመሪያ የሚመጣው? ግሪን ነገር ነው የሚታየው። ግሪን ለም አይደል እንዴ? ይሄ ለም ነው ስትል አረንጓዴ ነው። አረንጓዴ እዛ ቅጠል ውስጥ አይደለም ያለው። የቅጠሉ ሞገድ ወይም ቫይብሬሽን በብርሃን አማካኝ አይንህ ይገባና አንጎልህ ነው አረንጓዴ። ለምን ቫይብሬት የሚያደርገው 528 ሄርትስ ይባላል። ግሪን ነገር ግሪን ቫይብሬሽን 528 ሄርትስ 528 ሄርትስ እንግዲህ ማለት ዲኤንኤ ሪፔር የሚያደርግ ነው። ዲኤንኤን ውስጥ ያለው ህይወት ነው። ኢህአደግ ሲመጣ ልማት ያለው ምንድነው? ድንጋይ ነው። ቫይብሬሽኑ የተለያየ ነው። ቃሉ የሚነግርህ ሌላ። አንተ የምትጠብቀው 528 ሄርትስ ዲኤንኤ የሚያድስ የምታየው ዲኤንኤ የሚያጣምም ነው። አሁን ይጻነፋል ነገር ውስጥህ መምታታት ይጀምራል። ልክ እንደዚህ እንደኮከቡ ያን አረንጓዴ ቢጫ ቀይ የኢትዮጵያ ሰንደቅ ዓላማ ግን ውስጡ ሌላ ምልክት አለ። ሰብሊሚናል ሜሴጅ እየነገርን ስረቅ፣ ግደል፣ ወገንህን ጥላ፣ ግብረሰዶም ማፋፍም። አሁን ከዛ ጊዜ ወዲያ ነው ግብረሰዶም በጣም እየሰፋ የመጣው። ሌብነት፣ ይሄ በዘር መጣላት በጣም እየሰፋ መጣ። ያ ኮከብ ከወጣ ወዲያ እኔ እንደግመት እንግዲህ ይሄንን አይ አይደለም ሰላም አምጧል ደግሞ የሚሉ ካሉ ማወያየት ደስ ይለኛል። ለምን ማወቅ እኔ እምነቴ እሱ ነው። የኔ የግሌ እምነት እሱ ነው። እንዳየሁት እንዳጠናሁት ማለት ነው። ያው እሺ አይ ቲንክ ብዙ መጣንና ገና ሌላም ቀጠሮ ሳያስፈልገን አይቀርም። ያላነሳናቸው ጉዳዮች አሉ። በዚህ ለዛሬ እናብቃ ወይስ እስካሁን ካወራነው ውስጥ ወደኋላ ተመልሰህ እዚህ ጋር የምትለው የምትጨምረው ነገር ካለ? ይዛባብኛል ደግሞ አንዴ ከጀመርኩኝ ማቆም አልችልምና እስካሁን ካወራነው ውስጥ አሁን አንድ የቀረኝ ነገር ቢኖር ምንድነው? አዎ ቅድም ስለ ፊደል ጀምሬ ነበር። ከሀ እስከ ፐ 26 ነው ብያለሁ። ከሀ እስከ ኦ 7 ነው ብያለሁ። ፊደላችን ራሱ ሲምቦሊክ ሪፕሬዘንቴሽን ኦፍ አወር ሙቭመንት ኦፍ አወር ኮንሽስነስ። ኮንሽስነስ ስንል ህዋውን ነው የምናወራው። ኦኬ ውጭ የምታየው በሙሉ ይሄ ውጭ እኔን የምታየው ራሱ ፕሮጀክሽን ነው ከውስጥ እዚህ አለሁኝ። ግን የምታየኝ ውስጥ እኮ ነው። ድምፁ ውስጥ ነው የምትሰማው አይደል? ስትጸልይ ውስጥ እኮ አይደል ከእግዚአብሔር ጋር ብትገናኘው የምታየው እንደዛ ኢንፎርሜሽን። እና የሚገርም ነገር በፊደላችን ያንን ሰርተናል። ከህዋው ጋር እንዴት ካለብሬት እንደምናደርግ ማለት ነው። ቅድም የጀመርኩልህ የመሬታችን ህዋ ውስጥ የት እንዳለች የት ቦታ እንዳለች መሬታችን እንደ መርከብ ብንወስዳት ማለት ነው። እንደ መርከብ ስለ የስጋችን መሸከሚያ ናት ብያለሁ ቅድም። እንደ መርከብ ብንወስዳት ህዋ ውስጥ የት እንዳለን በፊደል ብቻ መድረስ እንችላለን። አይ ቲንክ ዶክተር ሮዳስ ታውቀዋለህ መሰለኝ። ሮዳስ በጣም ግሩም የሆነ ትንታኔ ያለው እዛ ላይ። እንደገና አለቃ አስረስ የነሰው የሚባሉ የጻፉት መጽሐፍ አለ ትቤ አክሱም መኑ አንተ የሚለ እሱን የምታገኙት አንብቡት። በጣም ጥልቅ የሆነ ፍልስፍና ያስፈልጋል። እና አንደኛ በስጋችን የት እንዳለ የፊደላችን ያግረናል። ሲምቦሊክሊ ህዋ ውስጥ የት እንዳለን በዚህ በ12 ኮከቦች በ12 ነገስታቶች እና በንጉሰ ነገስታችን አማካይ። ሲቀጥል ደግሞ የነፍሳችንም ካሊብሬሽን ነው። እንዴት? ቅድም እንዳልኩት ስማችን አብይ አይደል?
ፊደል ብላ ያው ጥንቆላ ውስጥ ምናምን ነገር እዛ ሲገባና ይቆጠርና ምናምን ኮከብ የሚባል ይወጣልሃል እና ሶዳት የመንፈስህም እንቅስቃሴ በፊደላችን እንቅስቃሴ እንግዲህ የመንፈሳችን መርከብ ስጋው ይሄ ነው አይደል? የዚህ ስጋ ደግሞ መርከብ መሬት ነው። ውስጣችን ደግሞ ያለው መንፈስ እንቅስቃሴውን የምናውቀው ያው ስማችን ሰየመ ምስክራችን ነው። እንግዲህ ስማችን እያንዳንዱ ፊደል ቫይብሬሽን ስላለ ነው ቁጥር የሚወጣለት። ያ ሞገድ ተጠንቶ ነው የት ሞገድ ውስጥ እንዳለ የሚነግርህ ማለት ነው። እና የመንፈሳችንም ምናልባት የረዳነው መገለጫ በፊደላችን ብንወስድ ሲምቦሊክ ሪፕሬዘንቴሽን ነው። ለዛ ነው ይመስለኝ ፊደላችንን ብዙ ህዝቦች እንዳይጠቀሙ የተደረገው። ለምን ዓለም ላይ ወደ 10,000 ቋንቋዎች አሉ። ከነዛ 10,000 ቋንቋዎች 7 ቋንቋዎች ብቻ ፊደል የቀረጹት። ፊደል እንግዲህ ማለት ፈደለ ቆጠረ ማለት ነው፣ ቁጥር ነው። እና ከ10,000 ቋንቋ 7 ቋንቋ ብቻ ነው ፊደል ያለው። ሌላው የተዋዘ ላቲን፣ አብዛኛው የሚጠቀመው ላቲን ነው፣ እንግሊዘኛ የምንለው ማለት ነው። እና የኛ ፊደል ሲምቦሊክ ሪፕሬዘንቴሽን ኦፍ አወር ኮንሽስ ሙቭመንት ነው። እና ይሄ አልተፈለገም ይመስለኛል። እና ከ10,000 ቋንቋ እንግዲህ 7 ቋንቋ ብቻ ሲሆን ፊደል ያለው የመጀመሪያው ግዕዝ ነው ይባላል። ሄኖክ ስለሰጠን ማለት ነው። ሄኖክ 7ኛው ትውልድ ከአዳም ነው። ስለዚህ ኢኒሺየሊ በቃ ገና ስልጣኔ ሲጀመር ነው ይሄ ፊደል የተቀረጸው ማለት ነው። 7ኛ ትውልድ አንዳንድ ሺህ ዓመት እንኳን ብትሰጠው ለአንድ ትውልድ 7,000 2,000 ዓመት ሰጠው ግድ የለም 14,000 ዓመት ግን ገና ስልጣኔ ጀመረ ማለታችን በት ኦኬ። እና ደግሞ ይሄ ፊደል ማንነታችን አይደንቲቲያችን በጣም የሚገልጽ ነው። እሱን ለማጥፋት እንግዲህ ይሄ አዲስ መጤ ፊደሎች ላቲን ምናምን እየገቡ ናቸው። እነሱም የኛን አይገልጹ። ፍልስፍና እንዳልኩ ይሄን ባለህ እንትን መዋቅር ያንን ማፍለስና ያንን መቆጣጠር ሲሆን እነዚህ አዲስ የሚመጡት ልክ እንደዚህ እንደ ኮከቡ ምናምን ውስጥህን ማንነትህን የሚቀርፍና የሚያሻግት የሚያዝግ መጨረሻን የሚያጠፋ አንድ እሱ ነው። ሌላ ጊዜ ካለ ሌላ ጊዜ። እሺ፣ በጣም ነው የማመሰግነው። ውድ የሻይ ቡና ፕሮግራም ተከታታዮች እንግዲህ ከዶክተር አብይ ጸጋዬ ጋራ የነበረንን ቆይታ በዚህ ነው የምናጠናቀቀው ለዛሬ። በነገራችን ላይ ሌሎችም ምሁራን ወይም አሳቢዎች ኤኒታይም ወደ ሻይ ቡና እየመጣችሁ የራሳችሁን ነገር ማካፈል ትችላላችሁ። እንደምታዩት እዚህ የሚቀርቡ እንግዶችን ብዙ ቻሌንጅ ለማድረግ አይደለም የምጠራው፣ አስተሳሰባቸውን ለማዳመጥ ነው። መሰረታዊ የሆኑ ጥያቄዎች ከማንሳት ውጪ ሞሮፍ ይሄ ብዙዎች ሰዎች ተሰብስበው አጀንዳ ተይዞ እንደምታውቁት አይነት ክርክር የለውም። ሻይ ቡና ማዳመጥ ነው ዋናው ፍላጎቱ። ከዛ ጀጅመንቱ የእናንተ ነው፣ አርጊመንቱም ከእናንተ ነው የሚመጣው። የተለየ ሀሳብ አለኝ ይሄኛው ሀሳብ ልክ አይደለም የሚል ሰው ካለ በማንኛውም ሰዓት ወደዚህ ሻይ ቡና መድረክ መጥቶ የራሱን ሀሳብ እና ክርክር የመግለጽ ያመቻቸ ነው መድረክ ነው ማለት ነው። መግለጽ ይችላል ኤኒታይም መጥቶ። ስለዚህ በተቻለ መጠን ለማዳመጥ ነው ሻይ ቡናን የማዘጋጀው። ልክ ነው ልክ አይደለም ውስጥ አልገባም። ልክ ነው ልክ አይደለም ክርክር ካላችሁ እናንተ ናችሁ የምትገቡት። ምክንያቱም እኔ ጣልቃ እየገባው ክርክር ምናምን ካበዛውኝ እናንተ ማግኘት የሚገባችሁ ነገር ታጣላችሁ። ይሄ የእውቀት ፕሮግራም ነው። ስለዚህ የሚያውቁ ሰዎች እንዲያወሩ ለመኮርኮር ነው የምጠራው። የዶክተር አብይ ጸጋዬ ዛሬ የሰጠን እውቀት ብዙዎቻችንን ኮርኩራል ብዬ አስባለሁ። እኔ በበኩሌ ተኮርኩሬያለሁ። ከዚህ ስወጣም አንዳንዶቹን ሀሳቦች እያልኩ ከራሴ ጋር እንዳወራ ያደርገኛል። ምክንያቱም የራሴ እውቀት፣ የራሴ አስተሳሰብ፣ የራሴ አመለካከት ስላለኝ ማለት ነው። እናንተም እንደዛ ስለሚኖራችሁ ፐርፐዙም ሁላችንም እንድናስብ ነው። አት ዘ ኤንድ ኦፍ ዘ ዴይ የጋራ የሆነ ነገር የሚመጣው በልዩነትም በአንድነትም አንዱ አንዱን ኮርኩሮ ማሰብ መጀመር ስንችል ነው እና ክሪቲካል ቲንከርስ መሆን ስንጀምር ነው። ስለዚህ በቀጣይ ሳምንት በሌላ ዝግጅት እንገናኛለን። እስከዛው በእናንተ ስም ዶክተር አብይን አመሰግንና እሰናብታችኋለሁ። ከቻላችሁ ፕሮግራሙን ለሌሎች ሼር አድርጉት። ከእናንተ አልፎ ሌሎችም የራሳቸው በሀሳቡን በመውደድ በመከራከር ሊሆን ይችላል ወደዚህ መድረክ እንዲመጡ ሊያነሳሳ ስለሚችል
ለሌሎች አካፍሉት። ከቻላችሁም ላይክ አድርጉት፣ ሀሳቡ እንዲበዛ ስለሚጠቅመን። እስከሚቀጥለው ሳምንት መልካም ሳምንት። ቻው።